በህይወቴ ብዙ ጨዋታዎች ላይ ቋጥሬ ያውቃለሁ። ዛሬ ሳውዝ አፍሪካ ላይ እንደምቋጥረው አይነት ቋጥሮ ግን ማለት ነው ቋጥሬ አላውቅም። በቃ ሳውዝ አፍሪካ ብቻውን የሜክሲኮ ቲም ሳይኖር ብቻውን ስቴዲየም ውስጥ ብጮት ራሱ ለስቴዲየሙ ነው ደግፈው ለስቴዲየሙ ደግፋለሁ። ለሳውዝ አፍሪካ ከምደግፍ ለኮርና ፍላጉ ደግፋለሁ፣ ለወንበሩ ደግፋለሁ፣ ለሳሩ ደግፋለሁ፣ ለጣራው ደግፋለሁ፣ ለመልበሻ ክፍሉ ራሱ ደግፋለሁ። ለሳውዝ አፍሪካ ከምደግፍ ማለት ነው። ውጪ ለዓለም ዋንጫ ላይ አርሰናል ደጋፊ ይሆናለሁ፣ ለአርሰናል ቋጥራለሁ ሳውዝ አፍሪካን ከምደግፍ ማለት ነው። እና ሁላችንም ድል ለሜክሲኮ እያለን ኮሜንቱን እናጥለቅልቀው ጋር የ2026ቱ የዘንድሮ የዓለም ዋንጫ ገና ከመክፈቻውና ቀደም ብሎ ካለው ዝግጅት ጀምሮ አነጋጋሪነቱ ቀጥሏል። በተለይ በመክፈቻ ጨዋታው ላይ የታየው ክስተት ከኳስም በላይ ሆኖ ፖለቲካና ዓለም አቀፍ መነጋገሪያ ሆኗል። ደቡብ አፍሪካን አፍሪካ በሙሉ ፊት ነስቷታል። ናይጄሪያ፣ ኢትዮጵያ፣ ጋና እጅግ በርካታ አፍሪካውያን የሜክሲኮን ማሊያ በመልበስ ሽንፈት ለደቡብ አፍሪካ ድል ለሜክሲኮ እያሉ ሲደግፉ መታየቱ እጅግ አሳዛኝ አነጋጋሪም የደቡብ አፍሪካን ደግሞ ቅስም የሰበረ ሆኗል። ይህ ምክንያት ደግሞ የበርካታ አፍሪካውያን ዜጎች ናይጄሪያ፣ ኢትዮጵያን በደቡብ አፍሪካ መገደላቸውና ውጡ መባላቸውን ተከትሎ ነው እየተባለ ነው። ስለዚህ ሜክሲኮን መደገፍ ትክክል ነው እያሉ ነው በርካቶች። እናንተ ምን ትላላችሁ? እንደ አፍሪካዊነት ይቅር ተባብሎ ደቡብ አፍሪካን መደገፍ ይሻላል ወይስ ሜክሲኮን መደገፍ? ይህንን ሐሳብ አጋሩን። እኛ ከዓለም ዋንጫው ጋር የተሰሙ አነጋጋሪ ጉዳዮችና 3 ቀይ ካርዶችም ስለተመዘዙበት የሜክሲኮና የደቡብ አፍሪካ ጨዋታ አዳዲስ መረጃዎችን እንነግራቸዋለን። ለጥቂት ደቂቃዎች እንቆይ፣ አክብሮታዊ ግብዣችን ነው። Where are you from? We're Nigerians, but we live in England. Nigerian? Yeah. All up in Mexico? Mexico. Mexicans today, man. Yes. Let's go Nigeria! የዓለም ዋንጫ የ26 የመክፈቻ ጨዋታ ቀደም ብሎ በርካታ ወዛጋቢ ክስተቶች የነበሩበት ጉዳይ ነው። ይህም ሶማሊያዊ ዳኛ ከአሜሪካ መመለስን ጨምሮ አፍሪካውያን በጋራ ድምጻቸውን ሲያሰሙ ነበር። ይሁንና መክፈቻ ጨዋታው ሜክሲኮና ደቡብ አፍሪካ ማድረጋቸውን ተከትሎ ቀን ላይ በጋራ የነበረው አፍሪካውያን ማታ ላይ ግን ደቡብ አፍሪካ ላይ አመጹ አምሽቷል። ይህ 3 ቀይ ካርዶች የታዩበትም አነጋጋሪ ጨዋታ ነበረ። የ26ቱ የፊፋ ዓለም ዋንጫ በታላቅ ድምቀት በሜክሲኮ ሲቲ ስቴዲየም ሲጀመር በምድብ ኤ የመክፈቻ ጨዋታ አስተናጋጇ ሜክሲኮ ደቡብ አፍሪካ 2-0 በሆነ ውጤት አሸንፋለች። ይህንንም በርካታ አፍሪካውያን ሲያስፈነጥዝ ደቡብ አፍሪካን አንገት አስደፍቷል። የደቡብ አፍሪካ መንግስትም ዛሬ ቀናቸው አይደለም በማለት ተጫዋቾቹን ለማጽናናት ሞክሯል። ጨዋታው በተጀመረ ገና በ9ኛው ደቂቃ ላይ ነው ጃኩያኖስ ባስቆጠራት ፈጣን ጎል ሜክሲኮን ቀዳሚ ማድረግ ችሏል። በእርግጥ እስከ መጀመሪያው አጋማሽ ላይም በርካታ ጎሎች የሚቆጠሩበት እድል ነበር። ይሁንና በሁለተኛው አጋማሽ ጨዋታው በፈጣን እንቅስቃሴ ነበር የቀጠለው። እጅግ ጠንካራ ጨዋታ ነበር። በ50ኛውና በ84ኛው ደቂቃ ላይ ደቡብ አፍሪካኑ ተጫዋቾች ግን ቀይ ካርድ ሰለባ ሆኗል። እነዚህም እንግዲህ ሴቶሌና እንዲሁ ዞዋኔ ናቸው በቀይ ካርድ ከሜዳ የወጡት። ይህም ለባፋኖቹ አፍሪካውያን ፊታቸውን ወንድሞቻቸው ፊታቸውና እህቶቻቸው ድጋፋቸውን ትተው ለሜክሲኮ ከመደገፋቸው በዘለለ የቀይ ካርዱ መውጣት እጅግ ከባድ ዋጋ አስከፍሏቸዋል። ሜክሲኮቹ እንግዲህ በ67ኛው ደቂቃ ላይ በነባሩ አጥቂ ራውል ጂሜኔዝ አማካኝነት ነው ሁለተኛውን ግብ በማስቆጠር ሙሉ የ3 ነጥብ ባለቤት የሆኑት። የካርዶቹ ማት በታየበት በዚህ ጨዋታ ማጠናቀቂያ ላይ በ92ኛው ደቂቃ ሜክሲኮ ተከላካይ ሲሞንቴስ በተመሳሳይ በቀይ ካርድ ከሜዳ ሊወጣ ችሏል። ይህ እንግዲህ የሶስት ተጫዋቾች በአንድ ቀይ ካርድ የታየበት እጅግ በርካታ ቢጫ ካርድ የተመዘዘበትን ጨዋታ ነበር የታደምነው። እናም እንግዲህ ይህን ተከትሎ ከምድብ ማለፍ ካልቻሉ 3 ተጫዋቾች ጨዋታ ዳግም ሳይጫወቱ ከምድብ ካላለፉ ሊመለሳሉ ማለት ነው። እነዚህም እንግዲህ የደቡብ አፍሪካዎቹ ዞዋኔና ስቶሌ እንዲሁም ደግሞ ሞንቴስ ከሜክሲኮ ከምድብ ካላለፉ እንዲሁ ሌላ ጨዋታ ሳያደርጉ በአንዳንድ ጨዋታ ማለት ነው ሙሉ ጨዋታ ሳይጫወቱ ወደ ሀገራቸው ይመለሳሉ። በዚህ ውጤት መሰረት እንግዲህ ሜክሲኮ በ3 ነጥብና በ2 የተጣራ ጎል የምድቡ መሪ መሆን ችላለች። ደቡብ አፍሪካ ምንም ነጥብ የላትም። አስተናጋጇ ሜክሲኮ በደጋፊዎቿ ፊት ድንቅ አፈጻጸም በማሳየት ለቀጣዩ ዙር የምታደርገው ጉዞ በጥሩ ሁኔታ ጀምራለች። አስተናጋጅ ነች። ከፍተኛ ደጋፊ ከመሆኗን በዘለለ ቀደም ሲል እንደነገርኳቸው አፍሪካውያን ማሊያውን ለብሰው ሲደግፏት ታይተዋል። ደቡብ አፍሪካ እንግዲህ በቀጣይ ጨዋታዋን ስህተቷን አርማ አጠናክራ እንደምትመለስ ይጠበቃል። እንግዲህ አጠቃላይ አፍሪካ ፊት የነሳትና የስነ ልቦና ጫና ውስጥ ገብታ ወደ ድሩ የመጣችው
ደቡብ አፍሪካ ብዙ ብልጫ ተወስዶባት ነበር ማለት እንችላለን። ለዚህም እንግዲህ ወደ ጎል የተሞከሩ ሙከራዎችና አጠቃላይ ስታቲስቲካዊ ዳታዎች የሚያሳዩት ይህንን ነው። ሜክሲኮ 16 ሙከራዎችን ስታደርግ ደቡብ አፍሪካ በአንጻሩ 3 ሙከራዎችን አድርጋለች። አጠቃላይ ኢላማቸውን የጠበቁ ሙከራዎች ያደረጉት ደቡብ አፍሪካ 2 ሲሆን ሜክሲኮ 5 ነው። ፖዚሽንም እንዲሁ 61 ለ39 ደቡብ አፍሪካዎች የተመሩበት ነበር። ፓስም እንግዲህ ማሳለፍ የቻሉት ኳስ ሜክሲኮ 538 ሲሆን ሳውት አፍሪካ 341 ኳሶች ነበረ ማሳለፍ የቻሉት። ይህም እንግዲህ ሌላኛው አሳዛኝ ጉዳይ ሆኖ የተመዘገበና በጨዋታ ፍጹም የበላይነት ነው። ምንም እንኳን አፍሪካን የብትወክል አጠቃላይ ግን 3 ቢጫ ካርድና 3 ቀይ ካርድ ተመዝግቧል። በተደረገው በፊፋ ጨዋታ እንግዲህ ይህን ያህል ቀይ ካርዶች ሲመዘዙ ይህ የመጀመሪያው ነው እየተባለ ነው። ከዛ ውጭ ግን የታሪክ መጻፊያው ዕለት በደረሰበት የ26ቱ የዓለም ዋንጫ በሜክሲኮ የደማቅ መክፈቻ ስነ ስርዓት ነበር የተጀመረው። በዓለም እግር ኳስ ታሪክ ትልቁና በጉጉት የሚጠበቀው ነው የ26 የፊፋ የዓለም ዋንጫ እንግዲህ በታሪካዊ ሜክሲኮ ሲቲ ስቴዲየም ስታዲዮ አዝቴካ በተካሄደ እጅግ አስደናቂ መክፈቻ ስነ ስርዓት ተከትሎ የተደረገው ጨዋታ እንግዲህ ሌላ ፖለቲካዊ መልክ ይዞ ከሶማሊያው ዳኛ በላይ የሁለቱም ውዝግብ ምክንያቶች አፍሪካ ሆናለች። ከመላው ዓለም የተወጣጡ በሚሊዮኖች የሚቆጠሩ የእግር ኳስ አፍቃሪዎች ስፖርቱን ባህልና አንድነት ትልቅ ባለ ማክበር በቦታው ተገኝተዋል። ሊሆንና ቀላል የማይባሉ ደጋፊዎች ደግሞ በቪዛና በአሜሪካ ከባድ ቁጥጥር ምክንያት ሳይገኙ ቀርተዋል። የዓለማችን ምርጥ ተጫዋቾች ያንን ታላቅና የተከበረ የዓለም ዋንጫ ለመጨበጥ የሚያደርጉት ፊልሚያ በይፋም ተጀምሯል። ይህ እንግዲህ የዘንድሮ የዓለም ዋንጫ በታሪክ ለመጀመሪያ ጊዜ በ3 ሀገራት እየተካሄደ ነው። ይህም ሜክሲኮ፣ በዩናይትድ ስቴትስ እና በካናዳ ነው። በቀጣይም እንግዲህ ወደ አፍሪካ መጥቶ የሚደረግ ይሆናል። በዚህም ሞሮኮ፣ ፖርቹጋልና ስፔን በጋራ 2030ውን ያስተናግዱታል እየተባለ ነው። በነገራችን ላይ በጋራ እየተስተናገደ የሚገኘው ይህ ልዩና እውነተኛ ዓለም አቀፋዊ ታሪክ ክስተት ነው። በዓለም ዙሪያ ከፍተኛ ደስታ ስሜት እየፈጠረ በሚሊዮኖች የሚቆጠሩ ህልሞች ህያው እየሆኑና በእግር ኳስ ታሪክ ውስጥ አዲስ ምዕራፍ ለመጻፍ የመጀመሪያው ፊሽካ ተጀምሯል። ከ32 ወደ 48 ቡድኖች ያደገው የፊፋ የዓለም ዋንጫ በ3 ከተሞች በሚካሄዱ ስነ ስርዓቶችም ነው የተከፈተው። ዓለም ዋንጫ እንግዲህ በጣም የሚያስተናግዱት ሀገራት የተለያየ መስተንግዶ አላቸው። አሜሪካ ለሁለተኛ ጊዜ፣ ሜክሲኮ ለሶስተኛ ጊዜ ሲሆን ካናዳ ደግሞ ለመጀመሪያ ጊዜ ነው የዓለም ዋንጫን የሚያዘጋጁት። በእርግጥ አሜሪካ ለእግር ኳስ ብዙም ፍቅር የለም፣ ለሌሎች ስፖርቶች ነው። የእሷ ቢቀርባት ይሻል ነበር የሚሉ ሀሳቦችን በስፋት እየተሰራጩ ነው የሚገኙት። በነገራችን ላይ በ3ቱም ከተሞች የተዘጋጁ የመክፈቻ ስነ ስርዓቶች የሚጋሩት ይዘት ኖሯቸው ባህልን፣ ታሪካዊ ማንነትና ፈጠራን እንዲያንጸባርቁ ተደርገው ነበር የታዩት። የመክፈቻ ስነ ስርዓቱ አዘጋጅ ማርኮ ባሊች ነበር። ግለሰቡ እንግዲህ ከዚህ ቀደም ኦሎምፒክን ጨምሮ በርካታ ዓለም አቀፍ ውድድሮችን የመክፈቻ ስነ ስርዓቶችን ያዘጋጀ መሆኑ ሌላው አስገራሚ ነው። የከተሞች ዝግጅቶችን እንግዲህ የተለያዩ መግለጫዎች ኖሯቸው እንጂ ያለ ድንበር ህዝቦችን በሚያዋህድ እግር ኳሳዊ ቋንቋ መሰረት ላይ ይተሳሰራሉ። እንግዲህ ሁሉም ሀገር ይገልጸኛል ያለውን ምልክትና ሌሎች መለያዎችን በማካተት ዋንጫውን ማስጀመር ችሏል። ከዛ ውጭ እንግዲህ በርካታ ሀሳብ አስተያየቶች እየተሰጡ የሚገኙት እንግዲህ ቀደም ሲል እንደነገርኳቸው አንደኛው የደቡብ አፍሪካ ጉዳይ ነው። ከዛ ውጭ እንግዲህ ወደ አርባና አርሲሱ ደም ሀሳብ አስተያየቱ በስፋት እየተነሳ ነው። እንግዲህ በአርሲው ሱዴ ቀዝቃዛ ነፋስ ታጅቦ በናፍቆት ከሚሞቀው በሜክሲኮ፣ አሜሪካ፣ ካናዳና አስተናጋጅነት ከሚደረገው የዓለም ዋንጫ እንግዲህ በርካታ ሀሳብ አስተያየቶችን እያስተናገደ ይገኛል። 2010 በኋላ የዓለም ዋንጫ መክፈቻ የተገናኙት ሀገራትም እንግዲህ ብዙ ትኩረትን ይዘዋል። በነገራችን ላይ ሜክሲኮና ደቡብ አፍሪካ ዛሬ ሲገናኙ የመጀመሪያቸው አይደለም። የ26 የዓለም ዋንጫ በታሪክ ለመጀመሪያ ጊዜ በ3 ሀገራት ከሚያዘጋጁት እና 48 ሀገራት በ12 ምድብ ከሚጫወቱበት ቀደም ብሎ በ2010 ተገናኝተው እንደነበር ይታወቃል። በወቅቱም አንዳቻ በሆነ ውጤት ነበር የተለያዩት። ያኔ አብዛኛው ባፋና እያለ አፍሪካውያን ከደቡብ አፍሪካ ጎን ነበሩ። ዛሬ ግን ከደቡብ አፍሪካ ጎን የሉም። ሜክሲኮም በዓለም ዋንጫ ባለፉት 7 የመክፈቻ ግጥሚያዎች አልተሸነፈችም። በአንጻሩ ደቡብ አፍሪካ በ9 የዓለም ዋንጫ ጨዋታዎች 1 ጎል አለማስቆጠሯ ምን ያህል ደካማ ታሪክ እንዳላትም የሚያሳይ ሆኗል።
ሜክሲኮ በዓለም ዋንጫ ለ18ኛ ጊዜ የምትካፈል ሲሆን በዞኑ የኮንካካፍ ሀገራት በርካታ ጊዜ በመሳተፍም የሚቀድማት የለም። በነገራችን ላይ ሜክሲኮ እንደ አውሮፓውያን አቆጣጠር በ1970 እና በ1986 የዓለም ዋንጫ ሩብ ፍጻሜ የደረሱበት ትልቅ ውጤታቸው ነው። ከውድድሩ በፊት አብዛኛው ትኩረት አጥቂው ራውል ጂሜኔዝ የሜክሲኮን መስመር እንዴት እንደሚመራ ያተኮረ ሲሆን አርብ ዕለት በተደረገ መጨረሻ የቅድመ ውድድር ጨዋታ ሰርቢያን 5-1 ሲያሸንፍ አጥቂው ግብ አስቆጥሮ ነበር። ደቡብ አፍሪካም እንግዲህ ላይ ይህን ጎል ደግሟል። በሁጎ ብሩስ የምትመራው ደቡብ አፍሪካ ለሜክሲኮ ቀላል ተጋጣሚ ባትሆንም አፍሪካውያን አዝነውባትና ፊት ነስተዋት በአሳዛኝ ሽንፈት የመጀመሪያውን ዙር አታለች። እንግዲህ በዚህ ጨዋታ ደቡብ አፍሪካ እንግዲህ ደቡብ ኮሪያ በዚህ ምድብ ቼክ ሪፐብሊክን 2-1 በማሸነፍ ሌሊት 11 ሰዓት ላይ የተደረገው ጨዋታ ተጠናቋል። በነገራችን ላይ ምድብ ኤ በመክፈቻው አፍሪካን የወከለችው ሀገር ደቡብ አፍሪካ አሁን ላይ በሁለት የግብ ዕዳ ላይ እንግዲህ 4ኛ ደረጃ ላይ ተቀምጣለች። ቼክ ሪፐብሊክ ደግሞ በአንድ የግብ ዕዳ 3ኛ ላይ ስትቀመጥ ሳውዝ አፍሪካና ሜክሲኮ በኩል 3 ነጥብ 1ኛና 2ኛ ላይ ተቀምጠዋል። ይህም በግብ ዕዳ ተበላልጠው ነው የተቀመጡት ማለት ነው። በቀጣይ አፍሪካን የሚወክሉ 10 ሀገራት አሉ። ከነዚህ ውስጥ ግን ብዙ ትገፋለች ተብሎ እየተጠበቀች ያለችው ሀገር ደግሞ እንግዲህ ሞሮኮ ነች። ምናልባት በርካቶች ሞሮኮ ወይ ሴኔጋል ገፍተው ይሄዳሉ እያሉ ነው። እናንተ ከአፍሪካ ማን የተሻለ ደረጃ ላይ ይደርሳል? ምን ደረጃ ላይ? ሩብ ፍጻሜ፣ ግማሽ ፍጻሜ ወይስ ለፍጻሜ ወይስ ለዋንጫ? ምን ትላላችሁ? ሀሳብ አስተያየታችሁን አጋሩን። እኔ ሌሎች አነጋጋሪ የዓለም ዋንጫ መረጃዎች ሲሰሙ መለሳለሁ። እስከዛው ቻው።